በሱ ጉዳይ መናገር የለብኝም። ግን ደግሞ መጣሽ ቁጥር ተቀብለሽ ከሪያ ላስላይተሽ ቪዲዮ አቋርጠን ምናምን ነገር ልታወራው ትችሉ ነገር ቁጥሩን ተቀብለሽ አይደል ደውይለት ከፈለግሽ አንተ እንዳትላትም እንዴት ነው የሚያደርጋት? እሺ አሁን 5 ደቂቃ ላውራ 5 ደቂቃ ብቻ አትሺም ይቅርታ አንዴ እሺ አንተ እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው ልትችይው? አብርሃም አንድ በላት እንዴ እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። 5 ደቂቃ ላውራ ልሰደው በቃ። አይ ስነ ስርዓት አሁን በጣም አበዛሽ። ይቅርታ ስነ ስርዓት እግዚአብሔርን ስነ ስርዓት በቃ ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብርሃም በነበርክበት ቦታ ቁጭ በይ፣ ቪዲዮአችንን መጨረስ እንችላለን። እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጭን ስሜ ልጅት አድናቂው ብቻ ነሽ ግን ያምሻል ጉንጭን ልሳምህ ያታውቂዋለሽ ምን እንደጉጭ በሳም ምናምን ተረጋጊ እንጂ ቆይ እዚህ ማውራህ እኮ ምንም ችግር የለውም። ግን ደግሞ እሷ ባትኖር ደስ ይለኛል እኮ ጉዳዩ ምንድነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ የታውቀሽው እንደዚህ ነው። ጀመር ዞር በይ ወደዛ። እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በይ ወደዛ። አይደብርሽም እንዴ አንቺ ሄርሚ? አንዴ ስሚኝ ወይ አንዴ ምን ተናገር የምትፈልገው ነው እንደዚህ መደባበስ ምናምን በቃ ምን ያምሻል ስለሳችን ያጂ ያደርሽ ያለሽ ነገር ገብቶሻል? ዳውራ እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂ። ወዴት ነው እጅሽ የምታነሺ እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን ምን አመጣው? የታውቂዋለሽ ስለምወደው በጣም ነው የምወደው። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ፣ ቴክስት መላክ ትችያለሽ። ምንም አታስመስይ። በቃ ከዚህ በላይ በጣም ነው የምወደው። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ከአንድ እንግዳ እህቴ ጋር መጥቼላችኋለሁ። ቤተሰቦቼ ምናልባት ለማታውቋት ኤዱ ትባላለች። ከዚህ በፊት ከባሲ ጋር ትሰራ ነበረ፣ አይታችሁ ታውቃላችሁ ብዬ አስባለሁ። ከኔም ጋር አንድ ቪዲዮ ሰርታ ታውቃለች። እና ዛሬ ለአንድ ነገር ተመልሰን መጥተናል። የሆነ ነገርም ፈተና ያስፈልጋል አይደለ? መፈተንም ጥሩ ነው፣ ግድ ነው አንዳንዴ። ስለዚህ ዛሬ ሄርሚን ልንፈትናትም ፕራንክ ልናረጋትም ጭምር ነው። እና ዛሬ ከኤዱ ጋር መጥቼላችኋለሁ ቤተሰቦቼ። ኤዱ ደህና አድርገሽ ሄርሜላን ቅጥል ታደርጊልኛለሽ ማለት ነው። ምንም በደንብ አድርገሽ ሰሪው። ሰላም ያቸው ደግሞ እንዴት ናችሁ? እኔ በጣም ደህና ነኝ። ካረሳችሁኝ ከዚህ በፊት በባሴ ላይ ታውቁኛላችሁ። እና ዛሬ አሪፍ የሆነ ነገር ይዘንላቸው መተናል ብለን እናስባለን። እስቲ ምን ያህል አቃጣይ ነኝ አይደለም የሚለው አብረን እናያለን። ብቻ ግን ምን አይነት ሰው እንድትሆን መሰላችሁ የምፈልገው? በጣም የሚያናድድ የሚያስቀና ሄርሜላ በደንብ የሆነ ያለ አይደል የሆነ ነገሯን ማየት እንፈልጋለን። እናንተም ማየት ትፈልጋላችሁ ያስባለሁ። ሄርሜላ ሁሉ ጊዜ ስትስቅ ምናምን ነው ብዙ ጊዜ የምናያት። ትላንትም ይሄን ያህልም አልተናደደችም። እና ሪል ሰው ሲናደድ ያለውን ነገር ከሴት ጋር እሱን ማየት ፈልጋለሁኝና ያንን ስራ በደንብ እንድትሰሪው ፈልጋለሁኝ። እሷ እየመጣች ነው፣ ደርሻለሁ ብላኛለች። ትደበቂያለሽ የሆነ ቦታ ሆነሽ፣ ከዛ ልክ 1-2-3 ደቂቃ እና እሷ ካወራን በኋላ ተመጪና ያልኩሽን ስራ እንሰራለን ማለት ነው። ምንም ችግር የለም። እናንተን ራሱ ነው የምቀየርባችሁ። ስማርት ነች፣ እግዚአብሔርን የምሬ ነው። እና የሰጣችኋትን ስራ ምናምን በቃ ባንዴ ነው ፊክስ የምታደርገው ማለት ነው። ቀይር እንዳትልኝ። በጣም ጎበዝ ነች። ከዚህ በፊት ብዙ አክቲንጎችን ሰርታለች ቲክቶክም ላይ ምናምን። የራሷን ቲክቶክ አላት እና በቅርቡም ደግሞ ወደ ዩቲዩብ መምጣቱ አይቀርም። እና ለማንኛውም ፋሚሊዎቼ ዛሬ እስኪ ኤዱ ሰርታዋለች አልሰራችሁም በኋላ የምናይ ይሆናል። ግን እሷ ሳትመጣ በፊት ቶሎ መደበቅ አለብሽ። ስለዚህ የቱ ጋር ትሆኛለሽ መሰልሽ? እንዳታይሽ ተሳስታ። በእርግጠኝነት ሄርሜላ አታውቃትም። በዛ አካባቢ ጀርባዬን ሰጥቼ ይቀመጣለሁ ወይ? በቃ አሪፍ ሀሳብ። ከዛ 1-2-3 ደቂቃ መታ ቁጭ እንዳለች ትጀምሪዋለሽ ማለት ነው። ላንቺ አይነገርም። አንተን ራሱ ፕራንክ ነው ማለት ነው። እሺ ለማንኛውም ፋሚሊዎቻችን ዛሬ አሜዚንግ የሆነ ፕራንክ ነው የምንሰራላችሁ። እስኪ ሄርሜላን የሆነ ነገር ማየት እፈልጋለሁ ከሷና በደንብ አድርገን እንሰራዋለን ብዬ አስባለሁ። ቆየ ከደወልኩላት ያው ሴት ልጅ ስትሽሞነሞን ምን ስትል ታይሙን ትጨርሰዋለች። እና ግን ደግሞ ማለት ነው ትንሽ ያስደነግጣል ነገሩ። በጥፊ እንዳትላትም ፈራውኝ ሄርሜላ ማለት ነው። ስትማታ ይቻላል ግን ምን ልትላት ትችላለች የሚለውን ነገር ለማየት እኔም በጣም ጓጉቻለሁኝ። ስነ ስርዓትሽን ወይ የሆነ ነገር ምናምን እስኪ 1-2 ይባባላሉ። ያንን ነገር አብረን የምናይ ይሆናል። በጣም እንደምትወዱት እርግጠኛ ነኝ። ሁላችሁም ይሄንን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ ቤተሰቦቼ። ያው
በፈገግታ ነው የመጣችላችሁ። በፈገግታ ማለት ነው ደስ እያላት ዌልካም። ዛሬ ይለያል ፋሚሊዎቼ። እንዴ የኔን አለባበስ ቁጭ አለበሰችው። በጣም ምን አስበሽ ነው? እኔም ዛሬ ጥቁር በጥቁር ነው የለበስኩት እና ትንሽ ደባልቅ ያለው ምን የታለ ያው ቦርሳዬ ብዙ ነገር ደብለቅ እኔ በጨለማ የምፈካ ሰው አይደለም። ደላልክ ማንስ እንዴት ነህ? በደንብ አላቀፈኝ። በጣም ናፍቀኸኝ ነበረ። ልቀመጥ ትችያለሽ፣ ግን አይችልሽም። ከፍ አድርገኝ። የምር የሚችልሽ አይመስለኝም። ከበኋላ ይሰበረ የመንግስት ንብረት ነው ፋሚሊዎች። እኔ ደግሞ በዚህ ሰዓት ካሜራ ሚዘሪ ጠበቀኝ። እንኳን ደህና ቆያችሁኝ፣ እንኳን ደህና መጣሽ ላላችሁኝ ደግሞ በሉኝ፣ ካላችሁኝ ደግሞ እንኳን ደህና ቆያችሁኝ። ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኛም ደህና ነን፣ እግዚአብሔር ይመስገን። ምን አስበሽ ነው ግን ጥቁር በጥቁር የለበሽው? ጌታሪ ምሬ ነው። እኔ አሁን አልነገርኳትም፣ መድኃኒዓለምን የምሬ ነው። ግን አንድ አይነት ለበስን ሳይታወቅ ሰበርሽው። ኧረ ቀስሽ አንተን የቻለኝ አይችለኝም። አምሮብሃል፣ እኔም አምሮብኛል። ዛሬ ሄርሚ የሆነ ቦታ ልወስድሽ ነው የጠራሁሽ። ትልቅ ሰርፕራይዝ አለሽ። እዛ ከመሄዳችን በፊት ግን ትንሽ እስኪመሽ ድረስ እዚሁ ጋር ነው የምናሳልፈው ማለት ነው። እስኪመሽ ድረስ? እስኪመሽ አዎ። እንደዚህ ቁጭ ላይ እና እዚህ ቦታ ላይ ምን ችግር አለ? ተቀምጥ። የተመቸኝ መስሎክ ነው? ቆይ ነው ገቤ ባይዘዌ ማለት ነው። አብሬክ ሱሊ አንተ ኩያ ነው እኮ መስልክ። አውቃለሁ እድሜሽማ ሄድ እንዳለ ተረድቻለሁ። ያው የሰው ልጅ አይታችሁት መገመት ትችላላችሁና ይሄ ፊታው ስንት እንቁጣጣሽ ነው? ሰውነቴ ወፍሮ ነው ማዳበሪያ ምቾት ምናምን ነው እንጂ እሺ እዚህ ጋር የተመቸኝ እዚህ ጋር ማማረኝ መቀመጥ እና ሰውነቴ ነው። ቤተሰቦች ትልቅ ሰው አይደለም አይደለሽ? ምቾት ነው እንደዚህ ያደረገሽ። አዎ እዚህ ጋር ይመቸኛል ወይ በደንብ ላይክ ልገላምጥ ካልተመቸኝም እና እዚህ ጋር ሆን ይሻለኛል መሰለኝ። እሺ ምን ነው አልሞላኝም ለማለት ነው 30 ችግር የለውም። ቆይ ካሜራው ሲቋረጥ እነግርሃለሁ። ይሄ ልጅ እድሜ አይነገርም ይባላል፣ ግን የምሬን ተነግራችሁ ላታምኑኝ ትችላላችሁ። ሄርሚ ቀድሜውን ብነግራችሁ ማለት ነው እግዚአብሔርን አሜዚንግ። እኔ አንዳንድ ሰው ፊዚካል አይተን እንገምታለንና እንደምታስቧት አይነት ሴት አይደለችም። ለማንኛውም ገና ልጅ ናት። በቅርብ ነው ጥጦም የጨረሰችው። ወደ ወተት አሁን ገብታለች፣ እየጠናከረች ነው። የላም ወተት ጀምሬያለሁ። እና እስካሁን ምን ነበር የምጠጪው? የህፃናቶች የሚጠጡት ምንድን ነበር? ሊፕቶሚል ነው እንዴ? ያው እሱ ነው የወለደ ያውቀዋል። እሺ ለማንኛውም ፋሚሊዎቻችን ሳቆ ነው አለ ዛሬ ደግሞ ምንም አልተኔ እኮ ግራ ነው የምትገባኝ አንዳንዴ። ምን ነው ግራ የሚገባሽ? እኔ ምን ግራ ይገባል? ለነገሩ ሄርሚላ ማየት ራሱ ሳቅ ይፈጥራልና አልፈርድም። ሂጂ። እኔ ድሮም እየሳኩ ነበር። እኔ ስመጣ ደግሞ የሆነ ነገር ተጨመረ አይደል? ውድ ቤተሰቦች እየመሰከራችሁ እንጂ አንዳንዴ አይደል እንዴ ማሽና ልዩ ነው ዛሬ። ቅር አለው። በቃ ችግር የለውም። ምን ነው ቅር የሚለኝ? ቆይ እሺ አስቀምጠኝ፣ እዚህ አስቀምጠኝ። ወይ ጉድ ይበላ። አረ አማርኛዎቿ በሙሉ ሲያስጠሉ ፋሚሊዎች። አስቀምጠኝ፣ ስቀለኝ አይባልም። አረ በእግዚአብሔር አብርሃም እኮ አይባልም። በቃ የምር ስነ ስርዓት ይኖርሽ። ይሄን ቪዲዮ የሚያይ ስንት ልጅ አለ? ስርዓት። እሺ ለማንኛውም ፋሚሊዎቻችን ዛሬ እንዲህ እንዳያለን ከሄርሚ ጋር የሚገርም ታይም እናሳልፋለን ብዬ አስባለሁኝ። ሰርፕራይዝም አላት። ትንሽ አየሩ መሸት ሲል የት ነው የምትወስደኝ? አሜዚንግ የሆነ ሰርፕራይዝ አዘጋጅተን። እሺ የምትወስደኝ ቦታ አለባበሴ ይገልጸዋል ወይስ ቀሚስ ምናምን ልልበስ? ዋው አለባበስሽ ምርጥ ነው። አዎ ዛሬ መንገድን አድንቀኝ ለማለት ያህል ነው ጠቅ ያደረኩት። እሺ እኔ ባይዘው ሰው ማድነቅ አልችልም። ከየት ላምጣ? የሌለብኝን አመል ከየትም ላመጣው አልችልም። መሰከስ ምናምን አልወድም። በቃ ካማረብሽ አማረብሽ፣ ካላማረብሽ አላማረብሽ። ምን ይሻላል? ከሆነ አላማረብኝ ምንም አትይም። መካከል በደንብ ራሱ እኮ በሙሉ አይነት አይተኛታል። እንደዛ ተያይ በቃ ተውኩት። ይቅርብኝ በቃ። እሺ ለማንኛውም ፋሚሊዎቼ እኔ ሄርሚን ማስደበር አልፈልግም። ከዛ ጀምሮ እሱ ነው አይደለም እያልኩኝ እኔ በጣም ነው ወደነት በአካል አገኛለሁ እያንዳንዱ ቀን በአካል ደግሞ እንዲህ ነው ደስ የምትለው። ሰላም ነው። እኔ ጭራሽ በቃ አገኛለሁ ይራሳስ በላቅም ወይኔ ጉዲ በጣም ደስ የምትለው በአካል እውነት በጣም ቆንጆዬ ነክ።
ማነሽ ግን ማን ታውቂያለሽ? በጣም ነው ሙድ ስማኝ፣ እውነት በጣም ነው ሙድ በጣም ነው። እሺ ማደንቀህ እኔ በአካል እኔ አንተ ቀን ቪዲዮ እየቀረጥን ነበር ከሰው ጋር ነው። እኔም ካምባላ አንድ ቤተሰብ ሆናለሁ። እንዴት ናቸው? ወይኔ በጣም ነው ደስ ያለኝ። እንደኔ የሚወዳለ ወይኔ በእናትህ ልቀፍ ውሸት ህልም እየመሰለኝ ነው። አልገባህም? በእናትህ ፎቶ እንነሳ። በእናትህ እንዴ ፎቶ እንነሳ። ኦኬ አንዴ ፎቶ እንነሳ። እሷም ተግባ እኔ እናንተ መጀመሪያ እንነሳ። በእናትህ ደግሞ በጣም ቆንጆዬ ነው። እውነት በጣም ነው የምወደው። በእውነት ይሄን ሳልነግርህ ማለፍ አልፈልግም። በጣም ነው የምወደው። በጣም ወይኔ በጣም ደስ ያለኝ። ታስገባ እንዳትቆርጠው በእናትህ ይሄኛውን አስገባኝ። ዘለሽ ችግር የለውም ይገባል። ግን ከቻልክ ስልክ ቁጥርህን ትሰጠኛለህ እንድናወራ? ችግር አለ? ከልቤ ስለምወድ ነው እንደዚህ ካሜራ ፊት ሁሉንም ነገር ማድረገው። ስልክ ቁጥርህን ስጠኝ ከጻፍልኝ። ምን ይከበደኝ በእውነት ነው እኮ ቁጥርህን አልገባኝም። ምን ችግር አለ እንዴ? ታውቃታለህ? ምን ችግር አለ እንዴ? ሰው ወደሽ አታውቂም እንዴ አንቺ? ጻፍልኝ በእናትህ ጻፍልኝ በእናትህ። እንደውም ከቻልክ ሄደን እናውራ ለብቻችን። በጣም ብዙ ነገር ልነግርህ ፈልጋለሁ። ኢንቦክስ ላይ ጽፌልህ ምናምን ነበር ብዙ ነገር እኮ እንዴት እንደማደንቅህ ልነግርህ ፈልጌ ነበር። ከሰው ጋር ነው አይደል? አንዴ ይቅርታ ስላቋረጥኩሽ። ከሱ ጋር ነው እያወራ ያለሁት። የእኔ እናት ጻፍልኝ ተደረል በእናትህ። አብርሃም አመሰግናለሁ። ያልኩህ እንደነክ የእኔ እናት እንጂ በጣም እደውልበታለሁ። እሺ ያዘው። እሺ እንዴ ያምሻል እንዴ? አብርሃም ቁጥሯን ጽፈህላት ነው? አደራ እሺ በእናትህ በጣም ነው የምወድህ። ከሰልክ ለ3 ደቂቃ 5 ደቂቃ ብቻ እናወራ። እኔ እናንተ እኮ በሬት ማውራት ትችላለሽ። ቆንጆ አድናቆትሽን ገለሽ ነው። አይ ኖርማል ችግር የለውም። ግን ከሰው ጋር ነው አይደል ያለው? አድናቆትሽን ገለሽ ማናገር እሱ እየተስማማች ምንድነው የሚያኮሳትርሽ? እኔ ከሱ ጋር ነው ያወራሁት ሲጀምር። እንዴ አይ ቁጥር መቀበል ምን ይሰራል? በእውነት በጣም ነው የምወደው። በጣም ስለምወደሽ አታውቂም። በጣም ስለምወደሽ መውደድ ሌላ ነገር፣ ሁኔታዎችሽ ምንም ደስ አይሉም። በቃ ማድነቅ ሊሆን ይችላል። በቃ ደስታ ነው። እስካሁን አየሁሽ አይበቃም? በቃ ቪዲዮ እየሰራን ነው አይደል እንዴ? አለቀ በቃ። እኮ ቪዲዮ እየሰራችሁማ እንደሆነ ስላወኩኝ ነው። ከልቤ ስለሆነ ነው ስሜቱ ካሜራ ፊት ለፊት እንደዚህ ማደርገው እኮ። ያገኘሽውን አጋጣሚ እንደዚህ መፈጣጠን አያስፈልግም። ፈጣጠርሽ ከሰው ጋር ነው አይደል እንዴ? አምስት ደቂቃ ላውራው። እሱ እኮ ፈቃደኛ ነው። አንቺ ነሽ እኮ እሱ ፈቃደኛ አይደለም። ፍቃደኛ አይደለም። ምን ችግር አለ? ፍቃደኛ አይደለም። ኦዲየንስን ማክበር ስላለበት ያልቅብሻል። አያልቅብኝም፣ ግን ኦዲየንስን ማክበር ስላለበት ሊሆን ይችላል እዚች ጋር ዝም ያለሽ እንጂ እንዳንቺ ሁኔታ አይደለም። ይቅርታ አድርጊልኝ። ይቅርታ ይሄን ነገር በሱ መናገር አንዴ ብንደማመጥ ደስ ይለኛል። በሱ ጉዳይ መናገር የለብኝም፣ ግን ደግሞ መጣሽ ቁጥር ተቀብለሽ ከሪያ ላስላይተሽ ቪዲዮ አቋርጠን ምናምን ነገር ልታወራች ምን ይቅርታ ቁጥሩን ተቀብለሽ አይደል? ደውይለት ከፈለግሽ አንተ እንዳትላትም እንዴት ነው የሚያደርጋት? እሺ አሁን 5 ደቂቃ ላውራ። 5 ደቂቃ ብቻ አትሺም። ይቅርታ አንዴ እሺ አንተ እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው የምትችይው? አብርሃም አንድ በላት እንዴ! እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። 5 ደቂቃ ላውራ። ምን ልታወራኝ እንደሆነ ለስማት ነው። እኔ ባካል አገኘዋለሁ። አሁን ነው ሀሳብ ይመጣልሽ? ይቅርታ አንዴ አሁን ነው ሀሳብ ይመጣልሽ? ስለምወደው ነው። ከዚህ በፊት ብዙ ቴክስቶችን ልኬለት አልመለሰልኝም ነበር። ምንሽ አይቅም እኮ ሰው እኮ ነው። ልሰደው በቃ። አይ ስነ ስርዓት አሁን በጣም አበዛሽ። ይቅርታ ስነ ስርዓት፣ እግዚአብሔርን ስነ ስርዓት። በቃ ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብርሃም በነበርክበት ቦታ ቁጭ በይ፣ ቪዲዮአችንን መጨረስ እንችላለን። አንደኛ ፕሮግራም አድርገናል፣ የምንሄድበት ቦታ አለ። ለምንድን ነው ልጅ ፍላጎት ምንም 5 ደቂቃ መናገር የምትፈልጊውን ነገር በእኔ ፊት መናገር ትችያለሽ። የማውቀው ሰው ነው እኮ የማውቀው ሰው ነው የፈለገውን ነገር ታወራሽ አንቺን። በቃ እኔ ደግሞ ብቻውን ነው ማውራት የምፈልገው። የማውቀው ሰው ነው። እንደፈለግሽ የፈለግሽውን ነገር ማውራት ትችያለሽ። አብርሃም ቁጭ በይ። አብርሽ እንደዚህ ማ እንዳታረግ የታውቀሽ አብርሽ የምትይው ሲጀመርም አብርሽ ምናምን ምንም የሚያስቅ ነገር የለም። አብርሃም ከቻልክ ቁጭ በይ። ከዛ ባለፈ ደግሞ ከኔ ምንም የሚደብቀው ነገር ስለሌለ ምን ታወሪ ፈለግሽ አልገባኝም። አንቺ እያስፈቀድኩሽ አይደለም እኮ እዚህ ማውራት እኮ ምንም ችግር የለውም፣ ግን ደግሞ እሷ ባትኖር ደስ ይለኛል። አብርሽ እኮ ጉዳዩ ምንድነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ የታውቀሽ ነው እንደዚህ ነው። ጀመር ዞር በይ ወደዛ። እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በይ ወደዛ። አይደብርሽም እንዴ አንቺ? ሄርሚ አንዴ ስሚኝ። ወይ አንዴ ምን ተናገር የምትፈልገው እኮ ምንድን ነው እንደዚህ መደባበስ ምናምን? በቃ ያምሻል ስለዚህ እንዴ ያደርግሽ ያለሽ ነገር ገብቶሻል? ዳውራ እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ወዴት ነው እጅሽ የምታነሺው እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ። አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን ምን አመጣው? የታውቂዋለሽ። ስለምወደው በጣም ነው የምወደው። ማን ነው ስምሽ? ኤዲ ይባላል።
ሄደን ላስፈቅዳትና ምን ችግር አለ? ሌላ ነገር የለውም እኮ ግን በቃ እዚህ በኋላ ምን ችግር አንተ ካልከኝ እንደዚህ አይነት ኦዲየንስ ደግሞ ገጥሞኝም አያውቅም። እንደዚህ ስትነካከለን ድረው ዝም ትለው አንተ ሄርሚ አንድ ጊዜ አዳምጪኝ። ምን ልታወራ የምትፈልገው ነገር እኮ ስለ ስራም ሊሆን ይችላል። በጣም ተረዳሃት ወይ? በጣም ምን መናገር የፈለግሽው ምን ስለ ስራ የትኛው ስራ ነው የሚያገናኛችሁ? እንደዚህ መነካካት እንደዚህ ምናምን ማነው መብት የሰጣት? እሷ በቃ አድናቂ ነኝ አንድ ነገር ነው አለቀ። ከዛ ባለፈ እንደዚህ መደባበስ ምናምን ልክ ነው ብለህ ታስባለህ? ታበዛችሁ። እግዚአብሔርን ካስፈለገ ትመታለች። አጣፋታለሁ። ምንም አታመጣም። በጣም ቀባበጠች ሲበዛ። እሺ ባትረዳትና ትሄድ በቃ። ምንድን ነው የምታስረዳት? ምንም እዚሁ ሆና እያንዳንዱ የሚፈጠረው ነገር መናገር የምትፈልገው ነገር እዚሁ ትናገር። ይሄ ኦቨር የምትወጣው ነገር ልክ አይደለም። በቃ የተግባብታክ ነው እንደዚህ መደባበስ እሱ ካለ ምናምን ነገር እንዴ አሁን ኦዲየንስ ነሽ ብዬ ነው ዝም እያልኩ ያለው። ከይቅርታ ጋር ሲጀመርኛ ያላቀሽው እሱ ነው ላወራ የመጣው። እኔ ላታቂኝ ይችላልሽ። ብታቂኝማ እንደዚህ አትሆኝም ነበር እኮ። በቃ ስለስራም ቪዲዮ እየሰራን ነበር አይደል? አንዴ እንደማመጥ ከይቅርታ ጋር። ከዛ ባለፈ ሴት ልጅ ነሽ አይደል? እንደዚህ መደባበስ ምናምን ነገር ቪዲዮን ከሆነ ቆርጠሽ ተወጫለሽ መጥተሽ ነው። እኔ እኮ በቃ አድናቆቴን ፍቅሬን ልገልጽለት ስለፈለኩ በኔ ፊት ሁሉ ነገር መግለጽ ትችያለሽ። ግን ደግሞ ይሄን ያህል አብርሃም ላይ የመሆን መብት የለሽም። ሚስጥሮች አሉ። ምንም ሚስጥር የለሽም። የትም አውቀሽው አይደለም። ስለምን ሚስጥር የለሽም? ለኔ መጥፎ ልጅ አይደለም። ከልቤ ጋር ስለምፈልግ ነው። አትነካኪሽ። አሁን እጅሽ ነው ዘርገሽ መናገር የምትፈልጊው ነገር ተናገሪ። ምንም ያስቅ ነገር የለም። በአካል በጣም ነው የምታምር። እውነት በጣም አንድ ነገር ለምን አትላትም እንዴ? እኔ እየተነካው ነው እኮ የሚመስለው። ወደዚህ ብለሽ ትሽጋውሪ ነኝ። ልቀቂ። ከስጋ ነው እየወረደው። እሺ ይሄንሽ ነው ካንቺ አጠገምቆም ምን ልታያለሽ? ቪዲዮ እየቀረጽን ነበርና አዳምጪው እስቲ። ቅድሚያ ተረጋግተሽ አዳምጪው አንዴ። ቪዲዮ እየቀረጽን ነበርና የሆነ ምንቀጠራ ወይ በሌላ ስልኬን ስለፈጠ ነገሩን ያከረረችው እኮ እሷ ናት። እኔ እኮ 2 ደቂቃ ብቻ ነው ኖራ ያልኩት። እሺ ችግር የለውም። በሌላ ጊዜ ቁጥሬን ስለፈጠው እንደዋወልና እንገናኛለን። አይሻልም? ጭራሽ መደዋልም እኔ ልሂድላችሁ ይሻላል። አይ ቲንክ ነገ ከምትደዋወሉ ወይ ማውራት የምትፈልገው ነገር ካለ አውራት። እኔ እኮ አይደለም ሰው ነች ሄርሚ እንደዋወል አልካት እኮ አብርሃም እንደዋወል እኮ ፈቀደች ይላል። እሺ አይ ለምን ቆይ አንዴ አሁን ነው አይደል በአካል ያየሽው? በጣም እሱ ላይ መብት እንዳለሽ ሰው ነው እያወራሽ ያለሽው። ስለኔ ማውቀው እኔ ብቻ ነኝ። እንዴት እንደምወደው ማውቀው እኔ ብቻ ነኝ። ትወጂዋለሽ። በቃ አባቴን በደንብ መግለጽ ፈለኩኝ መጣሁኝ። ሳይው ማመን አብርሃም ሁሉም ይወደዋል። በዚህ ባንቺ ልክ ደግሞ አይገባኝም እኮ እኔ በቃ በጣም ወደዋለሁ። እንዴ እኮ ስነ ስርዓት አንዴ በስነ ምግባር አናግሪው። አትንኪው ደግሞ በጣም በጸባይ ነበር የመጣሁት እኮ እውነት። ሁሉም ነገር የተቀየረው እኮ በሰም ጸባይሽ ያስታውቃል። አሁን አየሁሽ እኮ ጸባይሽ እንዴት ደስ እንደሚል አየሁልሽ። ለማንኛውም እንደዋወላለን። እኔ ስለከበርኩሽ ነበር መጀመሪያ የጠየኩሽ። ብቻውን ላወራው ወይ ከቻልሽ ጅምር ክብርሽ ደስ ሲል በስማ አክብሮትሽ ደስ ይላል። በጣም ነው የምወደው በእውነት። ደግሞ አቋምህ ምናምን ጭራሽ እንደዚህ እንደማየው አልነበረም በእውነት። በጣም ነው ደስ የምትለው። በጣም ነው የማደንቅ። በጣም ነው የምወድ። ይበቃል። እሺ በቃ ቪዲዮውን እንስራ። አድናቆትሽን ጨርሽ። በቃ ስልክ ቁጥሩን ተቀበልሻ። በቃ አድናቆትሽን ጻፊለት። መመለስ ካለበት እሱ ይመልስልሻል። አለቀ። ምንም አብረሽ አቋምህ ያምራል ምናምን ጻፊለት። ኮሜንት ላይ ብሶ ስለሚለው አይደንቀውም፣ እሱም አይገርመውም። የኔ ግን ለየት ያለ ነው። ምንም ላንቺ ለየት ያለ አይደለም። አንዱ ኖርማል ኦዲየንስ ነሽ። እንድትነኪው አልፈልግም ደግሞ እውነቱን። በቃ አሁን ቃልህን ጠብቀህ ከደወልክልኝ ደግሞ ብዙ ነገር የምፈልገው ነገር አለ እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጭህን ስሜ ልሂድ። አድናቂው ብቻ ነሽ ግን ያምሻል። ጉንጭህን ልሳምህ የታውቂዋለሽ። ምን እንደ ጉንጭ በሳም ምናምን ተረጋጊ እንጂ። ቆይ የምን መረጋጋት? እኔ እና አንቺ በተዋወቅንበት በሁለተኛ በሶስተኛ ቀን አልሳምሽኝ። ስለዚህ ማንም ሰው እየመጣ ሊስምህ ይቻላል፣ መብቱ ነው ማለት ነው። እና ደግሞ እኔን ከሷ ጋር ማወዳደር ጀመርክ። አሁን በዚህ በወደ ደቂቃ የመጣች ሴት ነው። አንቺ መጣሽ በ3 ቀን ሳምሽኝና እሷ መጣ በ3 ቀን አሁን ተሳምት በ2 ሰዓት ውስጥ እንደዛ ነው የምታስበው? እና ምንድነው እንደዚህ ሲያቅበጣል? በቃ ቴንኪው ብለህ ወደዛ እንዴ እዚህ ጋር ነው እንደ ወንድነት የሚጠፋው። እስካሁን ወንድ ነህ አይደል እንዴ? አብርሽ ሲባል ይመጣብናል። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ፣ ቴክስት መላክ ትችያለሽ። ምንም አታስመስይ። በቃ ከዚህ በላይ በጣም ነው የምወድሽ። ተረጋጊ ሄርሚ። ጉንጭን አሳልፈህ ሰጠክ። ተረጋጊ እንዴ። ስልኩን ስጠኝ እስቲ። ለምን ፈልጌው ሰው ጋር ሊደውልበት
ለምን ፈለክ? የኔ ስልክ ከመቆም አይ ማንም ሰው እየመጣ እንደዚህ መሆን አለበት? አሁን ሌላ ሞዴል ሲመጣ በእንደዚህ መልኩ ነው የምትቀበለው? ስለዚህ እኔም በዚህ ቅርብ ጊዜ ውስጥ ሰው የሚያቀኝ ሰው አለ መቶ ሄርሜላ አድናቂሽ ነኝ ብሎ እንደ አድናቂሽ ነኝ ቴንኪው አለቀ ማለት ትታወቃለህ፣ አውቃለሁ። መታ ጉንጭን እስከ መሳም እንደዚህ እስከ እንትን እስከ ማለት ድረስ ልክ ናት፣ ችግር የለውም። አሁን ስልክ እንስጠኝ አንቺ ከ3 ቀን በኋላ ስመሽኛል እሷም ትሳመኝ ነው እንዴ? ተረጋጊ። አሁን መረጋጋት አያስፈልገውም እኮ በራስ ንብረት ላይ ለምን ማዘዝ እንደማትችል እኔ አላውቅም። ለምን ነው ብሎክ የምታረጋት? ይሄ ነው አይሳ ስልክ ለምን ነው ብሎክ የምታረጋት? ምንም አትሰራልህም። እየደወለች ከመጨቀጨቀ እኔ ልተባበራት። ይሄን ለምን ነው ሰው ብሎክ የምታረጋት? በቃ ካስፈለገ ቁጥሯን አጠፋዋለሁ። ኬት ታገኘዋለህ? ብሎክ አረጋኝ ብላ ደግሞ እስቲ ትምጣ። አብርሽ ይሄ አድናቂ ነኝ። እሺ በጣም አድናቂ ናት። ምንም የሚያስቅ ነገር አይደለም። በዚህ ልክ መቀጥቀጥ ምናምን አይደለም። አብርሃም ግን በራስ ንብረት ላይ ሰው ለምንድን ነው እንደዚህ? ጉንጭ አንተ ንብረት ነው አይደል? እግዚአብሔርን ቁም ነገር ነብሩን ሽኮ ነብር ራሱ እንደዚህ አትሆንም። አብርሃም ምንም የሚያስቅ ነገር የለም እኮ ዋናት ምን ከፊት አወቀው ስሟል ምን ትመስላለች? ይቅር በለኝ ጌታ ሆይ። እንዴ አንቺ ግን አድናቂ እንደዚህ ነው የምትቀበል? ምን እየሆናችሁ ነው? ኤርሚ ራስሽን አረጋጊ። ለማንኛውም ማለት ነው ምንም አልገባችሁኝም። ፍራንክ ተደርገሻል። እሺ ፀጉሬን አትነካካኝ። ምንም ፍራንክ የለም። ኤዱ ምናምን መቆለባበጥ አልገባኝም። ምን እንዳደረገሽ ምን በምን ሰዓት ነው ፕራንክ የታሰበው? አሁን የሆነ ቦታ ልትወስደኝ አልነበር እንዴ መጣው? አይደለም የምር መጀመሪያ ተነጋግረን ምናምን እሷ ማለት ነው የባሴ ጓደኛ ነች። ባሴ ከነ ጽጌ ጋር የሚሰራው ልጅ ማለት ነው። በጣም ነው የሚያሳዝነው። እሱ ጓደኛ ነች። ፈራሁት ማለት አልጠበኩም። አንደኛ መንገድ የሆነ ቦታ ወስድሻለሁ ስላለኝ ኧረ አብርሃም ፕራንክ ጨምረሃል። ቆንጆ ነሽ በጣም ቴንክ ዩ። አንቺ ቆንጆ ነሽ እንዴ መከባበር በጣም ይቅርታ። ችግር የለም። እግረ መንገድሽን የሳምሹ ነገር አልተመቸኝም። ተራዶሻት እኮ ይርቢ። ከዚህ በላይ ምን ትይዝባታለሽ? እኔ አንቺ ከሄድሽ በኋላ ማለት ነው እዚህ ጋር ቁጭ ብላ እንዴ አክቷ አላሳይሽ እንደዚህ ብላ ምንም ዝም በይ ካዋጣችሁ ነው ምንም ደስ አይልም። እንደዚህ አልጨከንኩም። እሱ ሀሳብ ነብራ ነው ናችሁ እንዴ? አስቅማውን እግዚአብሔር ነው። ለማንኛውም ይሄ ቪዲዮ አይፖስተትም። ኧረ እባክህ እንዴት ነው የሚፖስተት? ዛሬ ነው ጠረጴዛ ዙሪያ እናስብበት። ቆርጠሽ አስወጫሽ ቆርጠና ስልጣና አሁን ሄዳለሁ ያልከው ቦታ ላይ አትወስደኝም ነው? ቆይ ቀድማችሁ ታውቃለሽ። ሄርሜላ እባላለሁ። ሄዱ ሳይቆላ ምንጭሽ ሰማው እኮ የከነከረኝ ነው። አሁንም ጉሮሮዬ ይሄን እንግዲህ ስራዬን በአግባቡ ነው የሰራሁት። እንዴ ሄርሜ ማናቀሽ ሄርሜላ ነው እንደዚህ ነው የምትወጂው ግን አይ እንደዛ እኮ አይደለም። እንደው ምን አደረኩኝ? ሁኔታዎችሽ ናቸው እንደዛ ያደረገኝ። ሄዱን ይጠይቃል። ቆይ ይሄ ማናቀው ባህሪሽ ነው የመጣሽ ሄርሜላ? ኧረ ፍራንክ ያረክበት ሀሳብ ምንድነው? አንተ ራስህ የሆነ ነገር ለማወጣጣት እንዴ አትንኪ ሄርሜላ ላይ አትነኪኝ ማለት ነው። እጅሽ እኮ እዚህ ጋር ነው ያለው። አትነኪኝ አትንኪው እንዴ ማናካቺ ደግሞ ያናደርክ አንቺ ከመጣሽ በሶስተኛው ቀን ስመሽኛል እኮ ሶት ሳመኝ ነው እኮ ነገሩ። ወይኔ ሄርሜላ በቃ ያኔ አሁን ስለፍራንኩ አልቋል። አሁን ይበቃችኋል። ፍራንኩ ተደርጋችኋል። በፍራንክ ሰበብ ቢሆንም ባለቤትነት ስሜት እየተሰማሽ እኮ ነው እንዴ? እንደዛ አይደለም። ወደዚህ ጋር አንቺ ወደዚህ ጋር አንቺ ችግር የለም አታስቢልኝ። አይ እግዚአብሔርን በሌላ እናትስደፍ የዋሴ ነች ገብቶሻል። ስለዚህ በሌላ ማለት ጓደኛው ነች አለ እኮ አይ በቃ ገብታት ቪዲዮቹን ከዛም ባለፈ ደግሞ ቲክቶክም ላይ ምናምን ብዙ ቪዲዮ ትለቃለች። ምናልባት ዛሬ ተቀይራም ሊሆን ይችላል። እኔ አጋጣሚ ነው አልመጣችልኝም እንጂ እኔ አላውቅም። ብቻ አይ ቲክቶከርም ብትሆን አልገምትም። ምክንያቱም በቪዲዮ መሀል ነው የመጣችው። ከዛ እንደ አንድ ኦዲየንስ በቃ ተቀበልኩኝ። ሰላም ዝም አልኩ። ከዛ ነገሩ በጣም እየባሰ ሲመጣ
መናገር አለብኝ አልኩኝ። ምክንያቱም አብርሃም የዋህ ነው ዝም ስለሚል ለምን አለው ከለላ እንዴ አለው መከታው እውነት በዝምታው በየዋህነቱ የሚገባበት ሰው አለና ግን በጥፊ ሳላጩላት መሄዷ ጥሩ ነበረ ማለት በጣም ፈርቼ ነበር። ወይኔ እንዴት ነው አብርሽ ወይኔ ሄርሜላ ጠፋብኝ ማረጋው ነገር እንዴ ታዲያ ከማንሳቴ በፊት ስለ ስራትሽን ብትይዚ ነው የሚሻለው። ብቻ ይቅርታ ግን ለተናገር አይ ጎበዝ ናት። ፕራንክ ላይ ከዚህ በኋላ ካንቺ ጋር እናትዬ አንደኛ እኔ ደግሞ ያገናኘን ችግር የለውም። ጠርቀምቀምቀም አድርጌ እሺ ችግር የለውም። እሺ አሁን ማይኩን አሰጪው። እሺ ለማንኛውም የማስልክ ነኝ ምን አውቃለሁ ማን እንደሰጠኝ ራሱ አላስታውስም። እሺ ለማንኛውም ፋሚሊዎቻችን የዛሬ ፕራንካችን ይሄንን ይመስል ነበረ። በጣም እንደወደዳችሁት እርግጠኛ ነኝ። እንደተዝናናችሁበትም አልጠራጠርም። ኤዱዬ አንዴ ሳሚ ወይ ጉዴ